ይኸውላችሁ እኔ እኮ ድራማ ነው ምላችሁ በምክንያት ነው። ምክንያቱም ትናንትና ሩታ የእውነት ቢሆን ኖሮ ሂይ ሲላት አትሄድም ነበረ። ኧረ በስመ አብ እናንተ! ወይኔ ወይኔ! ሩታና አብርሽ ግን በጣም ነው ያማረባቸው ማርያምን። ኧረ በስመ አብ እናንተ ምን ሆናችሁ ነው? ጤና የላችሁም? ግን እንደዚህ አምሮባቸው በግድ ካላለኝ በግድ አብሉናል። በቃ አብርሽ ቢሞት አይወልቀውም፣ ቢያወልቀውም ልጁ አይቀየርም። ታያላችሁ፣ ቢያወልቀውም ልጁ አይቀየርም። እና ዳኒ ምነው አሽቃበትክ? ምነው አሽቃበትክ አንተ? ምነው አፈላ? ደግሞ ብዙ ሰዎች ዳኒን አዳነልን፣ ዳኒ አዳነልን። አታስቁ በእናታችሁ። ምኑ ነው የሚያድንላችሁ? ያልታመመ ሰው አዳነልን፣ አዳነልን። ዳኒ የኛ ጀግና፣ የኛ ጀግና። ዳኒ ለአብርሽ አስበው መስሏችኋል? እያንዳንድሽ ማለት ለአብርሽ አስበው እኮ አይደለም። ዳኒ እኮ ሲጀምር ሩታና አብርሽ እንዲታረቁ አይፈልግም፣ አይፈልግም ጭራሽ እንዲበለጥ አይፈልግም። በካፕል ሙድ እነሱ እንዲበልጡት አይፈልግም። ዳኒ አብርሽና ሩታ እንዲበልጡት አይፈልግም። አብሮ እንዲሆኑ አይፈልግም። ምክንያቱም ዩቲዩብ ደግሞ አብርሽ ከሩታ ጋር ካልሆነ አይታይለትም። አብርሽ እኮ አይቶት ነው የተመለሰ። ጋይዝ ዩቲዩብም አልደምቅለት አለ፣ ፍቅሩም አልደምቅለት አለ። አስር እየደወለ ሽማግሌ ላክ ምናምን እያለች ስጨቀጭቀው ነው ላጥ ብሎ የሄደውና አብርሽ ሩታ ጋር ካልሆነ ዩቲዩብ ራሱ አይደምቅለትም። ዩቲዩብ ራሱ ቪው የለውም እንደ በፊቱ። እና አብርሽ ታሞ ምናምን አይደለም። አሁንም ሀብሉን ቢያወልቅ ራሱ አብርሽ ወደ ሄርሜላ አይመለስም። ተስፋ እንዳታረጉ። አውቆ የተኛ ቢቀሰቅሱት አይሰማም። አውቆ ያበደ ሰው አይድንም ቶሎ። አውቆ አብድ እኮ ነው አብርሽ እኮ አውቆ አብድ ነው። አዳንልን ዳኒ፣ አዳንክልን፣ አዳንክልን፣ አዳንክልን የምትሉ ሰዎች ማለት ነው። ያልታመመ ሰው እንዲህ ነው አዳንክልን ብላችሁ የምትፈነጣጥዙት። እንዲህ ነችና የአባት አጠቅልጅ ብቻ። እንግዲህ ሩታ የተውችላችሁ መተት እያላችሁ ስለሆነ ወስዳችሁ ሀብሉን አውልቃችሁ ደግሞ ቼክ እንድታረጉት ነው እንጂ የእውነት እንደዛ አርጋበት ከሷ ሲለይ ወያን ሲያወልቅ የሚለቀው ከሆነ እንደዛ እንኳን ከሆነ በቀላል የሚለቅ ነገር አይደለም። ሀብል ሲወልቅ ልቅቅ። ኧረ እባክሽ የምርሽ ነው እንዴ? እንደዚህ ሰይጣን ቀላል ይመስላችኋል እንዴ? መታት የተደረገባቸው ሀብል ሲወልቅ አይለቃቸው፣ መቼም አይለቃቸው። ገባቸው አይደለ? ከሆነም አይለቀውም። ተስፋ እንዳታረጉ። በመተት እንኳን ወደ ራሷ ብታቀርብ አይለቀውም። ስለዚህ አብርሽ ከሩታ ጋር ነው። ከዚህ በኋላ ተስፋ ቆርጡ። ሀብል ብታወልቁ፣ ልብስ ብታወልቁ፣ ሻወር ብታጥቡት፣ ሰውነቱን ጸበል ብትወስዱት፣ ምን ብትሉት፣ በቃ እንዴ ወደዳት። ምን ታረጉት ነው አሁን? ምን ፈልጋችሁ ነው ግን? የምር አሁን እነዚህ ጥንዶች አያስቀኑም ሲያምሩ? የምር የሩታ ደግሞ ከአብርሽ ጋር ሆነሽ እንደዚህ ዝንጣትበይ እንዴ? ምን ነው አንቺ ሌሎ ወንዶች ራሱ አይነሽ። ኧረ የምር በጣም ነው ያማረባት ማርያምን። አለባበሷ እንደዚህ ሲያምርብሽ። እኔ ሩታ በጣም የምታናድደኝ ፓርት ልንገራችሁ። በጣም አጭር ቀሚስ የሆነ ጭኗ እየታየ ምናምን ሳይ ደሜ ነው የሚፈላው። የሚደብረኝ ይሄ ብቻ ነው። ከዛ ውጭ እንደዚህ ስትለብሽ ሲያምርብሽ፣ የምር ልብስ በጣም ነው የሚያምርባት ሩታ በነገራችን ላይና እንደዚህ ዝንጥበይ እንጂ እንዴ። ሄርሜላ እንደው ትበልጣታለች። ሩታ ነው የምትበልጣት በመልክ እኮ ማለት ነው። ሄርሜላ እኮ ጥፍጥፍ ነገር ናት። እንዱ ለጣጥፋ ሂማን ሄሩም አመዱ ምኑም ተጨማምሮ ነው እንጂ ብዙም አይደለችም ሄርሜ። እናላችሁ ምልላችሁ ፈልጌ ነው። አብርሽ ሀብሉንም ቢያወልቅ ልብሱንም ብታወልቁት ሻወርም ብታጥቡት አይመለስም። በቃ አውቆ ያበደ ሰው ቶሎ አይድንም። አውቆ አበድ እኮ ነው አብርሽ እኮ አውቆ አበድ። ሀብሉን አያያዝ ቤታችሁ ተላንገቱ ሙጭ አርጎ እብድብድያ አውቆ እኮ ነው እንደዚህ የሚያደርገው። እውነት መስሏችሁ ነው? እና እንግዲህ ሩታ ተሳክቶላታል። አዎ አምሮባታል። ሄርሜላ ደግሞ ልመና ጀምራለች። እና እንግዲህ ያው እነ ዳኒ ወይ አመለጠን ብሎ ይመጣል ዳኒ፣ ወይ ደግሞ እህትየው ቤት ይወስደውና እህትና ወንድሙም እየተጣሉ ስለሆነ ቡዜና እንትና ራሱ ያውቃሉ አውቆ እንዳበደ ያውቃሉ። ምክንያቱም ወንድማቸው አብሎ እንዲህ ነው ካሜራ ደቅነው እርስ በርሳቸው እየተጣሉ የሚመጡት። እንዴ ቄስም ሆነ ፕሮቴስታንትም ከሆኑ ፓስተር ወስደው እንትን ይላሉ፣ ጸሎት ያጸልዩና እንዲድን ያደርጋሉ እንጂ ዝም ብሎ እየመጡ አይጨቃጨቁም። እና ሲጀመር እነሱም ያውቃሉ አብርሽ አውቆ እንዳበደ፣ ኤፍሬም ያውቃል፣ በቃ ሁሉም ያውቃሉ። እና ኤፍሬም ወንድሙ እንደዛ እንደማያደርገው ማወቅ አለባችሁ። ስለዚህ አብርሽ ሀብሉንም ቢያወልቀው ልብሱንም ቢያወልቀው ቢቀይረው በቃ አይመለስም። እና ሄርሜላ አርምሽራ ውጪ ከአንጂ ጋር መሆን አልፈለገም።
ከፈለገ ደግሞ የሆነ ሰዓት ደግሞ ዳንኩ ተመለስኩ ብሎ ይመጣል። ለዛ እኮ ነው አናበድኩ የሚለው። ዩቲዩብ መስራት ሲፈልግ ዩቲዩብ ቀዝቀዝ ካለ ደግሞ መነጋገሪያ መሆን ሲፈልግ ማለት ነው ትንሽ ዝም ይልና ከዛ ተሻለኝ ወደ ሄርሜላ ተመለስኩ ብሎ ይመጣል። ሄርሜላ ደግሞ የእውነት መስሏት ይህኔ ውድ እያለች ትንሽ ይሸቅልባትና ደግሞ አመመኝ ብሎ ደግሞ ወደ ሩታ ይሄዳል እና ለዩቲዩብ ቪው ሲቀንስባቸው ይመጣል። ከዛ ውጭ ግን የእውነት አብሮሽ ሊኖር አይመጣም። እኔ ባለፈው እኮ ነገርኳችሁ። ቀለበት አሰረ፣ አረገዘች፣ አብረው ሆኑ። መቼም አብሮሽ ከሄርሜላ ጋር አይሆንም። እነሱ ተለያይተው አይቀሩም። ነገ ይታረቃሉ፣ ነገ አብረው ይሆናሉ ብያችሁ ነበር። ወደ ታች ቪዲዮ ማየት ትችላላችሁ። አብሮ መሆናቸው አይቀርም። የሰው ትዳር ማል አትግቢ እያልኩ ሄርሜ ስንቴ ነው የመከርኳት። መክሬሽ ነበረ አልሰማ ብለሽ እንጂ እና ብቻ የምር በጣም ነው ያማረባቸው እንደዚህ ዝንጥ ብለውና ለማለያየት እንትን አትጣሩ። ዳኒ ደግሞ አብረሽ ታሞ ለአብረሽ አስቦ እንዳይመስላችሁ። አንደኛ ዩቲዩብ ላይ መወደድ የሆነ ስሙን መቀየር ይፈልጋል። ሁለተኛ ሩታን እያስጠቆረ እሱ ልክ ደህና ሰው መጫወት ይፈልጋል። ባገኛት አጋጣሚ በውስጥ ተንኮል ይሰራል፣ ግን ደህና ሰው መባል ይፈልጋል እንጂ የአብርሽ ጤና አሳስቦት። አረ አብርሽ መታመሙ በጣም ነው ያስጨነቀው፣ በጣም ነው ያሳሰበው። እንዴ ባለፈው ሩታ ጋር ካልሆንክ እያለ ሲበጠብጥ የነበረ ሰው አሁን ደግሞ ሩታ ጋር ሲሆን ለምን ሩታ ጋር ሆንክ ብሎ ከእህትየው ጋር ሆኖ ሌላ ድራማ ይፈጥራል። እና አብርሽ አሁን ወስዳችሁ እህቱ ጋር ሊወስዱት ይችላሉ፣ ሀብሉ ሊወልቁት ይችላሉ። ግን አውቆ ያበደ ሰው አውቆ የተኛ ቢቀሰቅሱት አይሰማም ነገር ነው። አውቆ ያበደ ሰው ብታወልቁለት ምን ብትሉለት አይመለስላችሁም። እና ተስፋ ቁረጡ። ሄርሜላ እንግዲህ እየተከለፈለፈች ልትሄድ ትችላለች። እህትየው ቤት ወስደው ልታገኘው ትችላለች። ግን አልፈልግሽም ነው የሚል፣ እርግጠኛ ነኝ አልፈልግሽም ብሎ ነው የሚገፈትራት። ሀብሉን ቢወለቅ አብርሽ አይመለስም። በቃ ሩታ ጋር ነው የሚሆን። የሆነ ሰዓት ግን ዩቲዩብ ከቀዘቀዘ መነጋገሪያ ሲፈልግ ወደ ራሴ ተመለስኩ ብሎ ሄርሜላ ጋር ሊሄድ ይችላል። ገባችሁ አይደል? ይሄንን እነግራችኋል። ይሄን ጠርጥሩ። ይሄዳል ለስራ ዩቲዩብ ማሞቂያ ይሄዳልኝ። ከዛ ተመልሶ ደግሞ ወደ ሩታ ይመጣል። እና ከዛ ውጭ ዳኒ ለአብርሽ አስቦለት ስለታመመ መታመሙ አሳስቦት እንዳይመስላችሁ። ውሸት አሳስቦት አይደለም። ሲጀመር ለራሱ የዩቲዩብ ቪዲዮ መስራት ራሱ ደግሞ ደህና ሰው ስሙን ትንሽ ቀየር ማድረግ፣ ሁሉ ሰው ተንኮለኛ ክፋትር ነው ምናምን ስለሚለው ስሙን በትንሹም ቢሆን መቀየር ይፈልጋለኝ። ከዛ ውጭ ሩታውን ሄዳ ና እንሂድ ብትለው ተነስቶ ነው ይመጣ። ከእህቱ ቤት ራሱ ሄዳ ልታወጣው ትችላለች ሩታ። እና ምንም እንትን አትበሉ፣ ብዙም አትደሳሰቱ። ቢወልቅም አይመለስም። ምክንያቱም መተት ስላልሆነ ማለት ነው። ራሱ ፈልጎ ነው ሄዱ፣ አውቆ ነው ያበደው። ይህንን የማታምኑ ሰዎች ካላችሁ አብርሽን ከመጀመሪያው ጀምሮ የሚሰራቸውን ቪዲዮዎች ማየት ትችላላችሁ። ትወና ላይ እንዴት ጎበዝ እንደሆነ